ሳልመክርም አላልፈው አንድ ነገር አለ። እሱም በጥንቆላ ህይወት ውስጥ ስትመላለሱ የነበራችሁ ሰዎች እኛ የምናስተምረው ትምህርት ይገባችኋል፣ ትረዱናላችሁ። በተለይ ወደ ንስሐ የመጣችሁ ሰዎች መተት አድራጊ መተት ተደራጊውም ጭምር ማለት ነው የሚረዳን። ይህን ህይወት ግን በአይናቸው በቤተሰባቸው አይተው የማያውቁ ሰዎች ግን በጣም ነው የሚቸገሩት፣ በጣም ነው የሚፈተኑት። አንደኛ እኛን መረዳት ያቅታቸዋል፣ ተረት ይመስላቸዋል። ሁለተኛ እኛ የምንረዳው ነገር አጣሞ ተረድተው እኛን መቃወማቸውን ይቀጥሉበታል። ሌላው ህይወታቸው ራሱ ፈተና ውስጥ እንዳለ እንኳን አያውቁም እነሱ ራሳቸው ይህን ትምህርት የማይረዱ ሰዎች። እና ዝግመተ ለውጥ ኢቮሉሽን በአንድ የሆነ ድንጋይ ላይ ወይም በሆነ አፈር ላይ ወይም በሆነ ነገር ቮልካኒክ ኢረፕሽን ላይ ለውጥ እንደሚያመጣ ሁሉ በእኛ ህይወት ውስጥም የኃጢአት ዝግመተ ለውጥ አለ። ልክ አሁን ይሄ መናፍቁ እንደተናገረው ማለት ነው። ፕሮቴስታንቱ ስለ ጥንቆላው ዓለም አወራና መጨረሻ ላይ በጌታ እንዴት እንደዳነ ሲናገር የት እንዳለው አላውቅም፣ ግንድ ታቅፌ ንፍጥ በንፍጥ ሆኜ ተዝረክኬ ምናምን ራሴን አገኘሁት አለ። እና ኢቮሉሽን ወይም የዝግመተ ለውጥ ሂደት በኃጢአት ውስጥም አለ፣ በጽድቅም ደግሞ አለ። እስከ መሰወር የሚደርሱት አባቶቻችን እሱ ኢቮሉሽን የመንፈሳዊ ኢቮሉሽን ነው። የዓለማዊ ደግሞ የኃጢአት ኢቮሉሽን ደግሞ በኃጢአት ቶፕ ደረጃ መድረስ ማለት ነው። በጥንቁልናም ሊሆን ይችላል፣ በማስጠንቆል በሀብትም በሆነ ነገር በቃ ጥግ ይደርሳሉ። ማንንም አይሰሙም። በቃ እዚህ ምድር ላይ ተዝናንቼ ተደስቼ ልኑር፣ ልብላ፣ ልጠጣ፣ ምን አገባኝ? እኔ ያኛውን ሄዶ ማን አየው እዛ? ኧረ ምን አገባኝ? ቄሱ ምን እየጠጣል ብሎ ሃይማኖት ኦርቶዶክስን ጀጅ የሚያረጋት ተዋህዶን ጀጅ የሚያረጋት በምንድን ነው? በሚሰክሩ ቄሶች፣ በሚጣሉ፣ በዘረኝነት በሚከፋፈሉ በሃይማኖት አባቶች ነው ሃይማኖቱን ጀጅ የሚያረጉት። በተወሰነ መልኩ ሪፕሬዘንት ያደርጋሉ፣ ይወክላሉ ቤተክርስቲያን። እነዚህ አባቶች ግን ደግሞ ቤተክርስቲያን መጀመሪያ መወከል ያለባት 99% ማለት ነው 1% ብቻ ነው እንግዲህ ታይታው ልብሱ የክህነት ልብሱ የሚወክለው 1% ነው። ከፈለጋችሁ 50% በሉት። ግን ዋና ወኪል መሆን ያለበት ዶግማው፣ ቀኖናው፣ ትውፊቱና መንፈሳዊ ህይወታችንም ጭምር ነው። ዶግማ፣ ቀኖና፣ ትውፊቱን አውቀውም ራሱ የከዷሉ። ስለዚህ በተግባር ክርስትናን በመኖር እግዚአብሔርን ማግኘት ያስፈልጋል። ተዋህዶ ውስጥ ለምነ ነው ጠይቀ ነው እባክህና ብለ ነው ጠርተ ነው በትክክለኛው መንገድ ለምነ ነው ካልመጣ እግዚአብሔር የለም እዚህ እምነት ውስጥ ማለት ነው። ግን ተገቢ በሆነ መንገድ ሄደን ነው ሃይማኖትን ጀጅ ማድረግ ያለብን። ከእስልምናም አንድ ሰው ወደ ኦርቶዶክስ ሲመጣ አላህን በደንብ አድርጎ መጠየቅ አለበት። በቃ አንተ ትክክለኛ ፈጣሪ ከሆንክ ተገለጥልኝ፣ ክርስትና ትክክል ነው ወይ ምንድነው ትክክል ምናምን ብሎ ቼክ አድርጎ ጠይቆ በደንብ አድርጎ እውነተኛ ወደ ሆነው ፈጣሪ አንተ ትክክለኛው ስምህ አላህ ይሁንም አይሁንም አላውቅም፣ ግን ትክክለኛ ወደ የሆንከው ፈጣሪ ብሎ ወደ ትክክለኛው ፈጣሪ በቅንነት ባለበት እምነት ውስጥ ሆኖ ሲጸልይ ያመለክተዋል። ዋናው የልብ ንጽህናና እውነትን ፍለጋ ፈጣሪን ፍለጋ ማሰሱ ላይ ነው። በተዋህዶ እምነት ውስጥ መሆናችሁ ሃይማኖት ከመቀየራችሁ በፊት መጀመሪያ ምንድን ነው መሆን ያለበት? ጾሙ፣ ጸልዩ፣ ስገዱ፣ ንስሐ ገብታችሁ ቆረቡ የሚለውን ህግ በስርዓቱ ፈጽሞ እግዚአብሔርን ቼክ ማድረግ። እሺ ከዛስ ጠይቁኝ እሰጣችኋለሁ፣ አንኳኩ ይከፈትላችኋል፣ ለምኑ ታገኛላችሁ፣ አለሁኝ ብሎ ተናገረ። እስቲ አለህ ብዬ ልጠይቀው ብሎ ዝም ብሎ መጠየቅ አይደለም። ያችን ሂደት በሄድ ማትሪክ ለመፈተን ከአንደኛ ክፍል መጀመር እንዳለባችሁ ሁሉ በእግዚአብሔርም ደግሞ ፍቅር ውስጥና ቁፍ ውስጥ ገብቶ ትክክለኛውን ነገር ለማወቅ ክርስትና ኦርቶዶክስ ተዋህዶ የምታዘውን ነገር በተግባር መፈጸም። ቅዱስ ሚካኤል እውነት ያማልዳል አያማልድ የሚለውን ለማወቅም እኮ ራሱ ኢየሱስ ክርስቶስን መጠየቅ ይቻላል እኮ። ለምን ይሄ ሁሉ ህዝብ እንዲጠፋ ይፈልጋል ክርስቶስ? አይደለም። አንድ የሆነ ክሎክ የተዘጋች ነገር አለች፣ ሎክ የተደረገች ነገር አለች። እሷ ደግሞ በእምነትና በእውቀት ነው የምትከፈተው። እምነት ብቻውንም አይደለም፣ ምግባርም ያስፈልጋል። ዋና የሚባሉት እምነትና ምግባር ናቸው። ከነዚህ ጋር ጎን ለጎን አብራ የምትሄደው ግን እውቀትም ጭምር ናት። እውቀት ብቻዋን አትሰራም። እንዲያውም እውቀት መጨረሻ ነው የምትሆነው። ግን እምነትና ምግባር ያስፈልጋል። ለምን በቃ ለምን እንደ ተፈጠርኩት እንደ ፈጣሪ እኮ አለ። ከዚህ ይጀምራል አይደል? እውቀትም ነው እምነትም ነው። በእኛ እምነት ልጆቻችን ይድናሉ። ስለ ስጋው ደግሞ ምንም ያውቁት ነገር የለም። ምናልባት ልናስቆርባቸው ስንሄድ ስንላቸው ይጣፍጣል ሊሉ ይችላሉ። የሚበሉትን ነገር የህይወት ምግብ ነው ብትሏቸው እሺ ነው የሚሉት እንጂ ምን ማለት ነው ምናምን ብናስረዳቸውም አይረዱትም። ለምን? ገና ነው። ከእንጀራ ከወተት ወደ እንጀራ፣ ከእንጀራ ወደ ስጋ፣ ከስጋ ወደ አጥንት ነው እየተሻገርን የመጣ ነው። ስጋችን አጥንታችን እንኳን አፋችን ስንቆረጥም እንኳን ክርስትናም እንደዛ ነው። ስለዚህ ቤተክርስቲያን መስፈርት አዘጋጅታለች። አዎ እሱን መስፈርት በተግባር ኖሮ እግዚአብሔርን በደንብ ማወቅ ያስፈልጋል። ትክክለኛ ገዳም ለገዳም ስለዞርሽ
ጸበል ሄደሽ ሳሙና ቀረሽ ሻወር ስለወሰድሽ አይደለም የምትድኝው። ዝም ብሎ በየ7 ቀኑ መነከር አይደለም። በእምነት መጾም፣ መጸለይ፣ መስገድ፣ የቀረ ኃጢአት ካለ መናዘዝ፣ በንስሐ አባት እርግጠኛ መሆን፣ መጠራጠር አያስፈልግም። እምነት ያስፈልግሻል ስትበይ አለመጠራጠር እንጃ ብቻ ሲል ሞክር ዝም ብዬ ማን ብሎ ተግባራዊ ነገር ላይ ብቻ ሳይሆን እምነቱ ላይ ማተኮር ያስፈልጋል ብዬ አስባለሁ። ከዛስ ምንም መልስ ከሌለ እግዚአብሔር የለም ማለት ነው። ተዋህዶ ውስጥ ምንም ባለመመለስ ውስጥ እግዚአብሔር የሚያስተምር ቢሆንም ግን እንዴት ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ለምኑ ታገኛላችሁ። ለምን አለ? እሙን ነው ማለት ነው ቃሉ። እኔ አሁን ጠይቄ አግኝቻለሁ። የጎደለ ነገር ከሌለ በስተቀር ማሽኑ ይነሳል የሚባል ነገር አለ አይደል? አንድን ማሽን ብዙ ነገር ተገጣጥሞበት እስቲ ቁልፉን አስነሳው ያረጋል መኪና አይደል ወይ ማሽን ሊሆን ይችላል። አረ የሆነ ነገር ሲያስተካክ ብሎን ጠበቅ አድርገው እንትኑን ያዝ አድርገው ምናምን ይባላል። ብዙም ስለ መኪና ባላቅም። ከዛስ ድምጹን አንድ መካኒክ የመኪናው ቁልፉ ተነስቶ ችግሩ ምን እንደሆነ በጆሮ ብቻ የሚያውቃል። በጆሮ መኪናዋ ስትነሳ ምን ጉድለት እንዳላት አይገርማችሁም? ይሄ ፕሮፌሽን መሆን ነውና እኛም አካላችን ላይ ወደ እግዚአብሔር ራሳችንን ስናቀርብ የሆነ የሚጎረብጠን ነገር እንዳለ መረዳት አለብን። አንድ የጎደለ ነገር አለ። እሱ ምንድን ነው? እምነት ነው? ምግባር ነው? እውቀት ነው? ወይስ በእግር ብቻ ነው የምመላለሱ? ጥርጣሬ ያለ ውስጤ ይኸው ምንድን ነው የጎደለው ብሎ ቼክ ማድረግ ያስፈልጋል ራስን። ከዛ ነው ከክርስትና ከኦርቶዶክስ ወጥቶ ሌላ እምነት ላይ ሆኖ በኮንፊደንስ ማውራት የሚቻልበት ልብ የሚገኘው እንጂ ዝም ብሎ እንደዚሁ ከጥንቆላ ዓለም መጥቶ ከባዕድ አምልኮ ዓለም መጥቶ አንድም ቀን እንኳን መጽሐፍ ቅዱስ ገልጦ አንብቦ የማያውቅ ሰው ወደ ጠንቋይ ቤት የሄደበት ምክንያት እንኳን ምን እንደሆነ የማያውቀው ሰው እዛው ጥንቆላ ዓለም ውስጥ ስንት ዓመት ሲካድም ሲሰራ የነበረ ሰው ድንገት ጴንጤ አዳራሽ ሄጄ ኢየሱስን እዛ አገኘሁት ብሎ ኦርቶዶክስን መሳደብ በጣም ነውር ነው። እንዴ መቼ ያውቃታል? የት ያውቃታል? ቤተክርስቲያናችንን በምን አገኛት? ቤተክርስቲያን ኦርቶዶክስ ውስጥ ሆኖ ትክክለኛውን አካሄድ ሄዶ ዶግማ፣ ቀኖና፣ ትውፊት የሚባለውን ተምሮ ከዛ ደግሞ ስርዓት ባለው መንገድ ሄዶ ተከትሎ አግኝቶታል እግዚአብሔር? ኦርቶዶክስ በነበረበት ሰዓት ያለውን አስተምህሮ ሲያውቃል? አያውቅም። እዛ ሆኖ እዚህ የሚያይበት መነጽርና እዚህ ሆኖ እዚህ ያለው ነገር የሚያይበት መነጽር ይለያያል አይደል እንዴ? ፕሮቴስታንት እምነት ውስጥ ሆኖ በፕሮቴስታንት እምነት መነጽር ሊያውም ባልተረዱበት በራሳቸው ትርጉም ሆኖ ለምሳሌ እኛ ድንግል ማርያምን አምላክ አላልናትም፣ ግን ኢየሱስ ብቻ ነው አምላክ፣ ለኢየሱስ ብቻ ነው የምሰግደው ይላሉ። እኛ ድንግል ማርያምን አምላክ ባላልንበት ውስጥ ራሳቸው አምላክ ነች ይላሉ ብለው መልሰው ደግሞ መልስ የሚመልሱትም ራሳቸው ናቸው። ስለዚህ እንዴት ነው አንድ ሰው ከጥንቆላ ከባዕድ አምልኮ ሊያውም ኃይለኛ ስንት ህዝብ ሊጎርፍበት የሚችል አይነት አካሄድ ውስጥ የነበረ ሰው መጥቶ ፕሮቴስታንት ሆኖ ከዛ ኦርቶዶክስን ደግሞ በዛ መነጽር የሚያየው? በየትኛው መንፈስ ነው የሚያዩት ቤተክርስቲያንን? እና እባካችሁ ከባዕድ አምልኮ የመጣችሁ ሰዎች ተጠንቀቁ። ቤተክርስቲያን የምትናገሩበት መንገድ በጣም በጣም ጥንቃቄ ሊኖረው ይገባል። ነገ የምትጸጸቱበት የምትቆጩበት ነገር ይመጣል። አይምሰላችሁ። ዛሬ ላይ የምታወሩበት መንገድ የዳናችሁ መስሏችሁ ሊሆን ይችላል። ጌታን እንደሚያገለግል ሊቆጥር ይችላል ያለ መጽሐፍ ቅዱስ። ቅዱስ ጳውሎስም እንደዛ ነበረ። እግዚአብሔርን የሚያገለግል መስሎት ክርስቲያኖችን ያሳድድ ነበረ ነው የሚለው። ለእግዚአብሔር ለኦሪት ምሕረት የተገዛ መስሎት ኦሪትን ሊያጸና ኢየሱሳውያንን ላጥፋቸው እያለ ይዞር ይሽከረከር ነበረ። ሐዋርያትን ያሳድድ ነበረ። ግን ጌታ ማረከው፣ ጠብን ያደረገውና አሁንም ገና የቀረ ነገር አለ። ገና ነው። ጨርሻለሁ ብሎ ኦርቶዶክስን በዚህ ልክ መሳደብ በጣም ነውር ነው። መዳኑ እንዳለ ሆኖ የሌላ እምነት ደግሞ በዚህ ልክ መናገር በጣም ነውር ነው እና ብዙ ሕዝብ የሚከተለውን እምነት በዚህ ልክ መናገር ገና እንዳልጨረሰና ጥንቆላው ገና አሁንም እንደቀጠለ ነው የሚያሳየው። እግዚአብሔር ይማረን። ሰላም ሁኑ።